እሺ ዳኒ ይሰማል? አሰላሙ አለይኩም። አሁን ከተሰማህ አብረኸኝ በል። እሺ እሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያ ትእዛዛትና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በነቢያት ዘመን የመጀመሪያው የትእዛዝ ሁሉ መጀመሪያና መሰረት ይሄ ነበር። ይሄ ነው የሚያስተምሯቸው። እሱም አምላክ አንድና ብቸኛ እንደሆነ ማስተማር ነው። ሙሴን አይተህ ከሆነ ኢየሱስም አዲስ ኪዳን ላይ ልክ እንዲሁ እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው። የትእዛዛት ሁሉ ፊተኛ መጀመሪያዊቱ ጌታ አምላክ አንድ አምላክ ነው ብለው ያስተምሩ ነበረ። ስለዚህ አሁን ያልከው ቃል የሸሃዳ ቃል አምላክ አላህ አንድና ብቸኛ እውነተኛ አምላክ ነው ብዬ መሰክራለሁ። እንዲሁም ደግሞ በዘመኑ የተላከውን ነቢይ እንደ ነቢይ መመስከር፣ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ። ሁሉም ነቢያቶችን እንቀበላለን እንደ ነቢይነታቸው። አላህ በቁርአን ላይ በጣም አወድሷቸዋል ነቢያቶች እና ይህ ነው። እሺ አንድ ሰው እስልምናን ከተቀበለ ምን ያገኛል ወደሚለው ስንመጣ ጊዜ የሚያገኘው ምንድን ነው? በሰለመበት ቀን ለኃጢአቱ ሁሉ ምህረትን ያገኛል። አምላክ አላህ የሚሰልሙ ሰዎችን መጀመሪያ የሚያደርግላቸው ንጹህ ያደርጋቸዋል ከኃጢአታቸው። ይህን ቃል ሲገባ በቁርአን ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? በሱረት አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ከክህደታቸው ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልእስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሲሰልም ጊዜ ሰውዬ ያለፈ ኃጢአቱ ሁሉ ይማርለታል። ይህ ነው። አንድ ሰው ከሰለመ በኋላ ምን ማድረግ አለበት ወደሚለው ስንመጣ ጊዜ አንድ ሰሓባ ሲናገር ምን አለ? አብዱላህ ብን ዓባስ ካነ الرجل إذا أسلم في زمن النبي صلى الله عليه وسلم علمه الصلاة. የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን ሰው ሲሰልም ጊዜ መጀመሪያ የሚያደርጉት ሶላትን ያስተምሩት ነበር አለ። ስለዚህ ይህን ሶላት ለአንድና ብቸኛ ለሆነው አምላክ መስገድ ነው። በኢስላም የሚመለከው አንድ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። ለእርሱ ብቻ ነው የምንሰግደው። ስለ ሶላት አሰጋገድ የሚያስተምሩ ወንድሞች ይኖራሉ። እነሱ ያስተምሩና ሶላትን ትጀምራለህ ማለት ነው። ምናልባት ከላይ ያለው ልጅ ጀማል የሚባለው ወንድማችን ኡስታዝ ነው፣ ያስተምራል። ኢንሻአላህ ያግዛሃል። ፎሎ አድርገው። እሺ እሺ፣ አደረኩት። እሺ ስምህ ዳንኤል ነው አይደለ? ዳንኤል ከነቢያቶች መካከል አንድ ነቢይ ነው። በጣም የምንወደው የምናከብረው ነው። የእሱ ስም ነው። ባትቀይረውም ችግር የለበትም። እሺ መቀየር ፈልጋለሁ። መቀየር ከፈለክም ይቻላል። ደስ የሚለው ስም ማን ነው? ሐምዛ። ማሻአላህ። ሐምዛ የነቢዩ ሰለላሁ ዐለይሂ ወሰለም የአጎታቸው ስም ነው። እከታተለው ነበረ፣ ቪዲዮውን እከታተለው ነበረ እና አይቼዋለሁ። ሙሉ ታሪኩን አውቀዋለሁ። ባትለፉም እዚህ ጋር ችግር የለውም። እኔ ባይዘኝ ምን አለ መሰረት ብዙ ነገሮችን አውቃለሁ። ማንም ነግሮኝ አይደለም፣ ማንም አስተምሮኝ አይደለም። በራሴ ነው የተማርኩት፣ በራሴ ነው ሁሉን ነገር ያደረኩት። ከዚህም በኋላም እስካሁን ብዙ ላይፍ አሳልፌያለሁ። ግን እዚህም በኋላ ያን ነገር አሁን የሚሰማኝ ስሜት በጣም ደስ የሚል ሰላም ያለው ነው። መጨፈርን፣ መዝፈንን፣ መዘሞትን ብዙ ነገር በህይወቴ አሳልፌያለሁ። ግን ይህን ነገር ሳስብ ግን የሁሉ ነገርን ረስቼው ነው ሳስብ የነበረ። እንኳን አሁን ሁኜ ሳልሆን እሱ ስሜት ነበር ውስጤ ላይ እና ሰላም ነው የሚሰማኝ። ምድራዊ ያሉት ደስታዎች ከዚህም በኋላ ይኖራሉ። እነዛ ነገሮች ሁሉ ትቼ ወደ ጥሩ ነገር እንደመጡ ውስጥ ያምናል። ብዙ መማራቸው ነገሮች አሉ። እኔ አሁን ከዚህ ነገር ወጥቼ
ካለሁበት ቦታ በጣም ቤተሰቦቼ እንደዚህ አይነት ነገር አይፈቅዱም። ከባድ ነው ያን ነገር። ቅድም አስረድቻለሁኝ ልብ እናንተ ለሰውም ነግሬዎታለሁ እና ወደፊት ደግሞ ቁርአን ቀርቼ የተሻለ ሰው ሁኜ በዚህ ሚዲያ ላይ እንደምቀርብ ተማመናለሁ። እኔ አሁን ማንም የሆነ ነገር እንትን እንዲለኝ አልፈልግም፣ ግን ቁርአን የሚያስቀራኝ ሰው ፈልጋለሁ። ስራም እያሰራኝ ቢሆን የፈለገውን ነገርም ቢሆን እኔ ምንም መስራት የምችል ልጅ ነኝ። እየሰራውን ቢሆን ቁርአን መቅራት ፈልጋለሁ። ግቤ እሱ ነው። ቁርአን መቅራት ብቻ ነው አላማዬ። ወደፊት እቅዴ እሱ ነው። አሁን አውቃለሁ ማለት አልችልም። እሱን ነው የምፈልገው እና አመሰግናለሁ። መርሐባ ወንድም። እሺ ከላይ የነፍስ ተስጀማላ ገና ያገኘው አንድ ሚዩትን አሳብ። ሰላም አለይኩም ወራህመቱላሂ ወበረካቱህ። እሺ እንዴት ነህ? አለን አማን ነው። ችግር የለውም መቅዳኒ ስልክ አስቀምጥልሃለሁ ኢንሻአላህ አስቀራለሁ። እሺ እሺ እሱን ነው የምፈልገው። ሰላም አለይኩም። እኔ ጥያቄ አለኝ። ሰላም ሁለት ሰዎች ማለት ነው። አንደኛው ብር አበድሮት አበዳሪውም ተበዳሪውም ከሞቱ ቤተሰብ መክፈል አለበት ወይስ የለበትም? ቤተሰብ አሁን የመክፈል ኃላፊነት አለባቸው። የተበዳሪው ፊት አንዲት አለ፣ እሷ ግን አቅም የላትም፣ የመክፈል አቅም የላትም እኮ። አቅሙ ከሌላቸው ለባለቤቱ ሄደው ፍትሃ ይጠይቁለት። ያ ሰው መጠየቁ ስለማይቀር የሰው ሀቅ ይዞ ከሞተ። እሺ የሟቹ ልጅ አንድ ህፃን ልጅ ያለ ነበር፣ እሱን እያሳደገች ነው። በሱ አይወጣላትም ሀቁ? ለባለቤቱ ገንዘቡ መመለስ አለበት። እህት ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ መዝለመቱን ሊአኺሂ ፈልየተሐለልሁ አልየውም ቀብለ አን ላ የኩነ ዲናር ወላ ድርሃም አሉ። ገንዘብ የማይጠቅምበት ቀን ከመምጣቱ በፊት ከወዲሁ የወንድማቸው ሀቅ ያለባቸው ሰዎች አውፍታ ጠይቆ የሚመልሱ ብሏል። ቤተሰብ ካለው የመመለስ ግዴታ አለባቸው። እሺ ሁሱ ስለ ጀነትና ጀሃነም የት እንደሚገኝና ጀነት ስፋት ለመለካት ያደረገው ሙከራ ጅብሪል አለይሂ ሰላም ጀነት ስፋት ለመለካት ሙከራ ያደረገው ምናምን እንደው እሱ ضعيف ነው። እሺ ጀነት የት ነው ያለችው? ጀሃነም የት ነው ያለችው የሚለው ጥያቄ፣ ጀነት ያለችው ከሰባት ሰማያት ሁሉ በላይ ነው። ከአርሽ በታች ከበላያችን ሰባት ሰማያቶች አሉ። እንደሚታወቀው አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ጀዐልና ፈውቀኩም ሰብዐን ሽዳዳ ይላል። አላሁ አለዚ ኸለቀ ሰብዐ ሰማዋት ይላል። እኔ አምላካቸው አላህ ማለት ሰባት ሰማያቶችን የፈጠርኩኝ አምላክ ነኝ እያለ ይናገራል። ሰባት ናቸው። ምድርም ልክ እንዲሁም ሰባት ናቸው። ወሚነል አርዲ ሚስለሁነ አለ። ከምድርም ልክ የእርሷን አምሳያ ይላል። ልክ እንደ ሰማይ ሰባት ናቸው። ጀነት ያለችው ከበላያችን ሰባት ሰማያት አለ። ከሰባት ሰማይ በላይ ውሃ አለ። ከውሃው በላይ ኩርሲይ አለ። ከኩርሲይ በላይ ጀነት አለች። ከጀነት በላይ ዓርሽ አለ። ወላሁ ፈውቀል ዓርሽ ወዒልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። እና ከኩርሲይ በላይ ጀነት አለች። ኩርሲይ ግዙፍ ፍጥር ነው። አላህ ስብሓነሁ ወተዓላ በቁርአን ላይ በአንድ ቦታ ላይ ጠቅሶታል። አየቱል ኩርሲይ ኩርሲ ምዕራፍ እዚያ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለ ኩርሲይና ስለ ዓርሽ መጠን ተናግረዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መሰማዋቱ ሰብዕ ወልአርዱነ ሰብዕ ዐላ ኩርሲይ ኢላ ከሐልቀቲን ሙልቃ ዐላ ፈላቲል አርድ። ሰባት ሰማያቶች ሰባት ምድሮች ሰባቱም ሰማያት ሰባቱም ምድር ተጠቅልለው ኩርሲይ ላይ ቢጣሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ልክ ትልቅ በረሃ ሜዳ ላይ እንደተጣለች ቀለበት ነው የሚያክሉት አለ። አስቡት፣ ሰባት ሰማያት ሰባት ምድር ሁሉም በአንድ ሆነው ኩርሲይ ላይ ቢወረወሩ ትልቅ ሜዳ ላይ እንደተጣለች ቀለበት ቦታ ትይዛለች። አንድ ሜዳ ላይ ቀለበት ብትላት የዛን ያክል ናቸው። ምን ያክል ግዙፍ እንደሆነ ኩርሲይ ከዚህ ትረዳላችሁ። በዚሁ አንጻር ስለ ዓርሽ ሲናገሩ ምን አሉ? መል ኩርሲዩ ዐለል ዓርሽ ኢላ ከሐልቀቲ ሙልቃ ዐላ ፈላቲል አርድ አሉ። ኩርሲይ ደግሞ ከዓርሽ አንጻር ሲታይ ልክ ትልቅ ሜዳ ላይ እንደተጣለች ቀለበት ነች ኩርሲይ አሉ። ለማን? ለዓርሽ። ስለዚህ ዓርሽ
ታላቁና ግዙፉ ፍጡር ነው አላህ ከፈጠረው ፍጡር መካከል። ለዚህ ነው አላህ በቁርአን ላይ ወሁወ ረቡል ዐርሺል ዐዚም ይላል። እኔ የታላቁ የዐርሽ ጌታ ነኝ እያለ ይናገራል። ታላቁ ዐርሽ ብሎ ይጠራዋል። ዐርሽ በጣም ትልቅ ፍጡር ነው። የፍጥረታት ሁሉ ጣራ ነው። የጀነት ጣራ ነው። ከኩርሲ በላይ ጀነት አለ። ከዚያ በኋላ ከጀነት በላይ ደግሞ ዐርሽ ነው ያለው። ስለዚህ ጀነት ያለችው ከሰባት ሰማያቶች ሁሉ በላይ ነው እና ከዐርሽ በታች ነች እሷ። እሺ እሳት ያለው የት ነው ከተባለ ጀሃነም ከሰባት ምድሮች በታች ነው። ከላይ እነ ኪታብ ፉጃር ነፊ ሲጂን እያለ አላህ ሱብሓነሁ ወተዓላ ያነገረን። ጥያቄ ላይ ከተስ እሺ ሶሌ ጥያቄ ያለ ኒካ የተወለደ አንድ ሰው የሐራም አላህ በማይወደው መንገድ ስለተፈጠረ የፊትና ሰው ነው ተብሎ ይታወቃል። እና ያ ሰው ከፊትና መጽዳት የሚችለው እንዴት ነው? ለምሳሌ አሁን ምድር ላይ አብዛኛውን አለ ኒካ የተወለዱ ሰዎች የፊትና ሰዎች ናቸው ተብሎ ይታወቃል። እና እነሱም ለፊትና የሚገፋፉ አይነት ውስጣዊ ስሜት ይኖራቸዋል። እና ስለሱ ነገር እስኪ ዘርዘር ብታደርግልኝ ደስ ይለኛል። በዝሙት የተወለደ ልጅ የፊትና ልጅ ነው የሚለው ስህተት ነው። በዝሙት የተወለደ ልጅ እንደማንኛውም ልጅ ንጹሕ ነው ከአላህ ዘንድ። ምንም አይነት ወቀሳ እና ነውር የለበትም። ምክንያቱም የእሱ ጥፋት አይደለም። ይሄ የማን ጥፋት ነው ከተባለ በዝሙት የወለዱ ሰዎች ናቸው። ያ ስለዚህ ልጁ ምንም አይነት ጥፋት የለበትም። ከአላህ ሱብሓነሁ ወተዓላ ዘንድ እንደ ማንኛውም ልጅ ነው የሚታየው። እንደ ማንኛውም ልጅ የመጽደቅ እንትን አለው። እንደ ማንኛውም ልጅ ኃጢአት ሊያደርግ ይችላል። ከአላህ ዘንድ ምንም ነውር የለበትም። ልጁ ነውር ያለው እነዚያ ሰዎች ላይ ነው። እነዚያ ወደ አላህ ሱብሓነሁ ወተዓላ ተውበት ያደርጉ። ሰው ሆኖ ማይሳሳት የለም። ተሳስተው ከሆነ ወደ አላህ ተውበት ያደርጋሉ። ያ እንዳጠቃላይ ልጁ ምንም ነውር የለበትም። አንዳንድ ሰው በዝሙት ልጅ አያሰግድም ምናምን ይላሉ። እንደዛ ቢባል ስህተት ነው። ልጁ ምንም ኃጢአት የለበትም። የወላጆችን ኃጢአት አይሸከምም። ኢስላም ደስ የሚለው ይሄ ነው። የዝሙት ልጅ ቢሆንም ሰውየው ልጁ ምንም አይነት ነውር የለበትም። ሰዎችን መምራት ይችላል፣ ማሰገድ ይችላል። ይህ ያለው እንደ ክርስትና ቢሆን ነው። እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ የእግዚአብሔር ጉባኤ እንዳይገቡ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ብሏል። አስበዋል። ዲቃሎች ወደ እግዚአብሔር ጉባኤ እንዳይገቡ ተብሏል። ዲቃላ ወደ መስጂድ እንዳይገባ ይባላል። የዲቃላ ልጅ እስከ 10 ትውልድ ድረስ ወደ መስጂድ እንዳይገቡ ቢል አምላክ አላህ አስበዋል። ወላሂ በዚህ ጥቅስ ብቻ የሰለመች ፈረንጅ አውቃለሁ። እዚህ ቲክቶክ ላይ በቪዲዮ ተለቆ እየተናገረች አሜሪካዊት ነች። ተተርጉሞ ከታች በአረበኛ እያነበብኩ ነበር እና ዲቃላ የእግዚአብሔር ጉባኤ እንዳይገቡ ይላል አለች። እሺ ዝሙትን የሰሩትን ቢፈርድባቸው ችግር የለውም ነበር አለች። እኔ በድቅልና ተወልጄ ከሆነ እኔ ላይ የሚፈርደው ለምንድን ነው? በየትኛው ኃጢአት ያለች ይወታችኋል። ጭራሽ ገና ያልተወለዱ 10 ትውልዶች ላይ የዲቃላ ልጆች ናቸውና ተብሎ ወደ ጉባኤ እንዳይገቡ ብሎ እውነተኛ አምላክ ይሄን ሊፈርደው አይችልም። በፍጹም ይህ አምላክ አይደለም ብላ ተናገረች። ወላሂ ውሸታም አይልም እያለ ነው ይሄ ልጅ። ኮሜንት ላይ ኑ ላሳያችሁ። የገዛ መጽሐፋቸው ላይ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አልናገርም። ዳሩ ግን ትምህርቴስ ከገዛ መጽሐፋችሁ ነው። ቆይ ላሳያችሁ። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ እያለ እግዚአብሔር የተናገረበትን ብሎ ላሳያችሁ። ያው ይታያችኋል። ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ ከዚያስ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። የዲቃላ ልጆች ማለት ነው። አየህ፣ አላህ አልሙስተዓን። እሺ ጥያቄ ያለ ይጠይቅ። ይሄ ብቻ አይደለም ወደ እግዚአብሔር ጉባኤ እንዳይገቡ የተባሉት ደግሞ እኮ ራሱ በፈጠረባቸው ማንነት ተመልከቱ። አፍንጫ ደፍጣጣ አይነ መጭማጫዎች ወደ እግዚአብሔር ጉባኤ እንዳይገቡ ይላል።
ለምን ከተባለ እነዚህ ርኩሶች ናቸው ያረክሳሉ ይላል እግዚአብሔር። ተመልከት፣ አስቡት። ወላሂ ቆይ ላሳያችሁ አንዴ። አምላክ ይሄንን ብሎት አይደለም ብለው ነው እኛ ሙስሊሞች የምናምነው፣ ግን የሰዎች ድርሰት ነው። በቃ ለዚህ ነው የአምላክ ቃል አይደለም የምንላቸው። ቆይ ላሳያችሁ። አምላክ ይሄን በፍጹም አይለውም። አምላክ ሰዎችን በውጫዊ ማንነታቸው ራሱ ወዶና ፈቅዶ በፈጠረባቸው ማንነት አይለካም። ውሸት ነው። ቦታችኋላ። አሁን ላሳያችሁ። ምን ይላል እግዚአብሔር እዚህ ጋር ሲናገር፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ልብ በሉ፣ ማነው ተናጋሪው? እግዚአብሔር ነው። ለአሮን እንዲህ ብለህ ንገረው አለ፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር፣ ተመልከት፣ እነዚህን ማለት ነው። እውር ራሱ እውር አድርጎ ፈጥሯቸው እነዚህ እንዳይቀርቡ ብሏል። በቃ አንደኛ እውር ወይንም አንካሳ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ አጭር ማለት ነው፣ ወይንም አይነ መጭማጫ። እንግዲህ ቻይናዎች እንጂ አይን ጥቅስ አይተው፣ ወይንም አይነ መጭማጫ ወይንም እከካም ወይንም ቋቁቻም ወይንም ጃንደረባ ነውረኛ ሁሉ አይቅርብ አለ። ለምን ሲባል እዚህ ጋር ነው አሁን በጣም ያሳዝነው። ከካህኑ ከአሮን ዘር ነውር ያለበት የሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ እያለ የቅዱሱንና የቅዱስ ቅዱሳንን የአምላኩን እንጀራ ይብላ፣ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃ አይግባ። ያረክሳል። ይሄ ሰው ወደ መጋረጃ መግባት የለበትም። ያረክሳሉ አለ እግዚአብሔር። እኛ አይከልክል አንልም፣ ይከልክል፣ ችግር የለውም። አምላክ የሚፈልገውን ነገር ሊያዝ ይችላል፣ ሊከለክል ይችላል። እሱ ጋር ነው። ግን በራሳቸው ያመጡት ነገር ነው ወይ ይህ እንዲከለከሉ ያደረጋቸው ነገር ነው ጥያቄው። ገብታችኋል አይደል? ራሱ አጭር አድርጎ ፈጥሯቸው ድንኮች አጭሮች እንዳይቀርቡ አለ። ለምን ያረክሳሉ አለ። አይነ መጭማጫ አለ። አይናቸውን እንግዲህ ቻይናዎች እንግዲህ ይሄ ጥቅስ አይተው እንጃ ጎባጦች አለ። አፍንጫ ደፍጣጣዎች። አላህ ሙስተዓን። ይህ ከኢስላም አንጻር እንዴት ነው ከተባለ አምላካችን አላህ ሱብሓነሁ ወተዓላ ሰዎችን የውጫዊ ማንነት አይለካም። ማንኛውም ሰው ወደ ጉባኤ መግባት ይችላል፣ ወደ መስጂድ ማለት ነው። መምራትም ይችላል። የሰዎች ሁሉ መሪ መሆን ይችላል። እውር ቢሆን ራሱ የነቢዩ ሰለላሁ ዐለይሂ ወሰለም ሙአዚን አዛን አድራጊ አንደኛው አብዱላህ ብን ኡም መክቱም እውር ነበር፣ ማየት አይችልም። ገብታችኋል? ማየት አይችልም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከእርሱ አዛን እንዲያደርግ የመረጡት ኢትዮጵያዊው ባሪያ ነበረ፣ አገልጋይ ነበር፣ ከሰዎች ዘንድ ተገዝቶ በብር በታለረ። ውጫዊ ማንነት የሰዎች መለኪያ አይደለም። አምላክ ራሱ ወዶና ፈቅዶ በፈጠረው ነገር ሰዎችን አይለያቸውም። በማንኛውም መለኮታዊ ቤት አምልኮ ላይ ማነው ወደ መስጂዶች ላይ መምራት ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላህ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳዲኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላህ ወደ ውጫዊ ሰውነታቸው ወደ ተክለ ሰውነታቸው አይደለም የሚያየው፣ ይልቁንስ ወደ ልባቸውና ወደ ስራቸው ነው። ያ ነው ውጫዊ አካልህ የፈለገ ቢሆን የፈጠረው ነገር ያረክሳል ይባላል። አላህ ሙስተዓን። ጥያቄ እንቀጥል። አሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ እኔ። እሺ፣ እኔ ውዱ እያለኝ ጣቴን የሆነ ነገር ነካ አድርጎ ደም ትንሽ ደም ቢደማ ውዱ ይፈርሳል? ውዱ አይፈርስም። ነገር ግን ያ ደም ነጃሳ ስለሆነ እሱ ለጠባ ደም ደግሞ ይሄንን ነበረ መጸዳጃ ቦታዎች ሲወጣ ጊዜ ነው ውዱን የሚያፈርሰው። ከሁለቱ መጸዳጃ ቦታዎች ከወጣ ደም የዛኔ ውዱ ይፈርሳል፣ እስትንጃም ይበላሻል። ገብቶሃል? ነጃሳን ነገር ተከትሎ ስለሚወጣ ደሙ ከሌላው ሰውነታቸው ላይ ከእጅህ ላይ ወይንም ከፊትህ ላይ ወይንም ከእግርህ ላይ ቢደማ ግን ደም ነጃሳ ነው ያለምንም ጥርጥር። ያን ነጃሳ ነገር ማጠብና ማስወገድ ብቻ ነው እንጂ የሚጠበቅብህ ውዱንም እስትንጃንም አይፈርስም። እሺ ጀዛከላህ ኸይር። ወያኩ
ጥያቄ ደግሞ ጠይቅች። ማሻአላህ ወላሂ አሁን ስለዚህ ቃላ የሚለው አስተምሮት የሰጠኝ በጣም ሰፊ ማብራሪያ የሰጠኝ አብዛኛውን ማህበረሰብ ውስጥ ዲቃላ ወይም ደግሞ አመጣጡ ባህላ መንገድ የመጣ ልጅ አብዛኛውን ሳናውቀው ዝቅ እናደርገዋለን። አንተ እንደዚህ አይነት ልጅ ብለን እንሰድበዋለን። ደረጃው ለካ ከማንም በታች እንዳልሆነ እንግዲህ እስልምናችን በደንብ ዘርዝሮ ይናገርናል። ሹክራን፣ በጣም አመሰግናለሁ። ሌላ ጥያቄ ደግሞ ከሌላ ሰው ቀጥሎ ጠይቃለሁ። ጥያቄ ያለ ቀጥል። ሰላም፣ እንዴት ናችሁ? ሰላም ነው። ማን ነው? አለን። ሰላም ነው። ኡስታዝ አወቀኝ። ሰላም ነው። እየጠበኩ ነበረና አልገባልኝም። እስካሁን እየጠበኩ ነበር። መርሐባ። ትንሽ አርፍጃለሁ፣ ገና ገባህ። አይሽ እና ከቤት ወጥቼ ውጭ ላይ በጣም ብዙ ሰዓት እየጠበኩ ነበርና መርሐባ። ሻዳ እናስይዘህ ወይንስ ይዘሃል? ኧረ አላስኩም። እኔ እየጠበኩ ነበረ። ስለዚህ አሁን ሻዳ ላስይዘህ አይደለ? ይቻላል። እየጠበኩ ነውና ከመያዝ በፊት ግን አንዳንድ ነገር መናገር ፈልጋለሁ። እኔና አሁን ሻዳ ከመውሰድ በፊት መናገር ፈልገው ነገር አለ። ቅድም ከተናገርኩ በኋላ ብዙ መልእክት በውስጥ እየመጣልኝ ነበርና እኔ አሁን መናገር የምፈልገው ነገር እስልምናን እንድቀበል ማንም ሰው ጋር አልሄድኩም፣ ማንም ሰው አላናገርኩም። እኔ መጀመሪያ ማንም ሰው አልጠየቅኩም። የሆነ እንደ ጥያቄና መልስ ብዙ ሰው ምንድነው እንደዚህ ብዙ ሰው መልእክት ይልክልኛል ማለት ነው፣ በውስጥ ማለት ነው። እኔ ራሴ ጋር አውርቼ ራሴ ጋር መክሬ ራሴን አወዳድሬ ከራሴ ጋር በደንብ ተነጋግሬ ነው ይሄን ውሳኔ ወሰንኩት። ማንም ሰው ጋር አልሄድኩም፣ ማንም ሰው አልጠየቅኩም። እንደ ጥያቄና መልስ ከየትኛውም ሰው ጋር አልሄድኩም። ራሴን አመዛዝኜ ራሴ ጋር ነው ይሄን ነገር ወሰንኩት። ሪከርድ ማድረግ የሚችል ሰው ካለ ሪከርድ ያርግና እንዲልክልኝ በውስጥ። እኔ ሪከርድ ማድረግ አልችልም። ችቀን ለኔ ልዩ ነች። በጣም ለብዙ ጊዜ ስጠብቀው የነበረ ቀን ነው። ለ6 ወር ያህል ከራሴ ጋር እየተመካከርኩ ነበረ። ራሴ በማጠናበት መንገድ ራሴን እንጆይ እያደረኩ ነው የቆየሁት። በእስልምና ከሁሉም ለኔ ይለያል እስልምና። በክርስትና ሃይማኖትም ይኸው ሰውነቴ ላይ መስቀል ንቅሳት የለ የተለያዩ ነገሮች አሉ። ጠንካራ ነበርኩ። ገዳሞች ላይ ሲሄድ ነበረ እና ዝም ብዬ በዘፈቀደ አይደለም ወደ እስልምና ሃይማኖት የመጣሁት ማለት ነው። እንዴት ልትሰልም ትችላለህ? እንዴት ነው? ምን አውቀው ነው ምናምን እያሉ ሰዎች ስለሚጠይቁ ነው። እኔ ማንንም ሰው አልጠየኩም። ሰው ራሱን ነው ማቸነፍ ያለበት። ራሱን ነው መጀመሪያ ከራሱ ጋር ነው ማከር ያለበት። በእኔ እምነት እንደዛ ነው እና እቺ ቀን ለኔ ልዩ ነች። እስልምና ቢያንስ ቤተሰብ እናት፣ አባት ምናምን እንደዚህ ሙስሊሞች ያለበት እድለኛ ናቸው ታውቃለህ። ግን እኔ አሁን ከዚህ ስወጣ ብዙ ሪስክ ብዙ ፈተና እንደሚያጋጥመኝ አውቃለሁ። ግን ያን ነገር ሁሉ ለመቀበል ነው። ይሄን ሪስክ ራሴ ፈልጌው ነው የምቀበለው። ረድተኛል። ይሄ ባይሆን ኖሮ ባላምንበት ኖሮ ይሄን ሪስክ ለመቀበል እንትን አልልም ነበር እና ለኔ ይለያል በሁሉም ነገር በሁሉም መመዝ እሺ ይሰማል። ከኔ ጋር ተቋርጧል። ይሰማቸዋል። ልጆች ለምን ታብ አታደርጉም? ታብ አድርጉ። ኮፒሊንክ አድርጉ። እሺ የሆነ እንዳያቋርጥ ምናምን ይኸው እዚህ እንዳይዘው ምናምን ያግዛል ይመስለኛል። እሺ ልጆች ታቡን ያው ከፍ አድርጉት። እሺ ይሰማል።
እሺ ከጥያቄ ያለ ጠይቅ። እስከዛ ይሰማቸዋል። ገስት ላይ ያላቸው ልጆች ጥያቄ ከሌላቸው አውርዳቸው አድማጭ አውርዳቸው። ሰላም አለይኩም። ወአለይኩም ሰላም። ሁሱ ሰላም፣ እንዴት ነህ? አልሐምዱሊላህ። ጥያቄ ነበረኝ። እኔ ሙስሊም ነኝ አልሐምዱሊላህ። እና በስህተት ግን አይደለም እንትን ለቂቄ ነበረ በሆነ መዝሙር ማለት ነው። ቆይቷል። መዝሙር ለቅቄ ነበር። እሺ አዎ። ከዛ ግን በስህተት ነው ግን በስህተት አይደለም። እሺ ምንድን ነው? መዝሙር ለቅቄ ያለህ ነው ጥያቄሽ? መዝሙር ለቅቄ ያለህ ነው ጥያቄሽ? አዎ። አምናሽበት ነው? ኖ አይደለም። ዝም ብሎ ዜማው ደስ ስላለሽ? አዎ። ከዛ ብዙ ሰዎች ደግሞ እንደዚህ ጥሩ አይደለም ምናምን፣ ከዛ ሻሃዳ ያዢ ምናምን አሉ። ሻሃዳ አያስፈልገውም። አምናሽበት ቢሆን ኖሮ በውስጡ ያለው የክህደት መስኪን አምላክ ወደ ማድረግ የሚጠራ ማንኛውም ንግግር ክህደት ነው። እሱ ያን አምነሽበት ጀምሮ ዛኔ ሻሃዳ ነው። ግን ይሄን ካላመንሽበት መስማቱ እንደ ወንጀል ነው። ወደ አላህ ተውበት አድርግ። እሺ፣ ወደ አላህ ተውበት አድርግ። እሺ፣ ኦኬ፣ እሺ። ሌላ ደግሞ እኔ የምሰራበት ቤት ማለት ክርስቲያን ናቸው። ከዛ የምሰግድበት ቦታ አቅጣጫ ማለት ነው ስዕል አለ። ችግር የለውም? ስዕል ያለበት ወይንም ስዕል ያለበት ወደ መክሮ ነው የተጠላ ነው። ወደ ስዕሉ አቅጣጫ ዙር ቂብላሽን ቀይርና ሌላ ቂብላ ይዘሽ ተንበይ ከቂብላሽ አንሺ ስዕሉን። ወይንም ከዛ እንዳይነሳ ፈልገው ከሆነ ሰዎቹ አንቺ ሌላ ክላስ ስገጂ። እሺ፣ ኦኬ፣ እሺ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ሰው ጥያቄ አለኝ። እሺ፣ ሙጅሪሞች ከማን ዘር ነው? ሙጅሪም የሚባለው የማን ዘር ነው? ከማን ዘር ነው የመጣው? የዘር አይነት አይደለም። ሙጅሪም ማለት አላህ ሱብሓነሁ ወተዓላን የሚያምጽ ማለት ነው። ፋቲያን እንደማለት ነው። ስለዚህ ያመፁ ሰዎች ሙጅሪም ተብለው ይነገራሉ። ባህሪ ነው። ኃጢአትን የሚያደርግ ሰው ባህሪና መገለጫ እንጂ የዘር አይነት አይደለም። እሺ ጀዛከላሁ ኸይረን። አይ ከአደም ልጆች ከአንዱ አካል ነው የመጣ የሚል ስለሰማው ያኔ ራሴ እርግጠኛ ለመሆን ፈልጌ ከሰውም ሆነ ከጅን ያመፀ ሁሉ ሙጅሪም የሚል ባህሪ በእርሱ ላይ ይወጣል። ባህሪ ነው። እሺ ጀዛከላሁ ኸይረን። ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። አለይኩም ሰላም። በተራ ጠይቁ ልጆች። ሰላም ነው አለን አልሐምዱሊላህ። እና አንድ ጥያቄ ነበረኝ ማለት ነው። ሀገር ቤት እንዳለሁኝ ቀዷ አለብኝ ያለው ቀዷ መጾም እችላለሁ? የሁለት ዓመት ነው። አዎ መጾም አለብሽ። በማንኛውም ቀን መጾም እችላለሁ? ትችላለሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ሁለት ጥያቄ ያለኝ። ምን ይላል?
አንደኛው እንትን አሁን እኔ ያለሁበት ሀገር እንትን አዛን ያለበት ሀገር አይደለም። አዛን የለም፣ አንሰማም። እና ኢሻ እንትን መግሪብ ሰግጄ 1 ሰዓት ከቆየሁኝ በኋላ ኢሻ መስገድ ይችላለሁኝ ወይ? አንደኛው ጥያቄ እሱ ነው። ይቻላል። ይቻላል። በዛ አካባቢ አዛን ከሌለ የለም፣ በኋላ 1 ሰዓት ጠብቀሽ የዛኔ መስገድ ትችላለሽ። ኦኬ ኦኬ። እና እንትን ፈጅር ደግሞ ያው እንትን አንዳንድ ጊዜ መጀመሪያ ፈጅር ሰግድና ሁለተኛ ሱና ሰግዳለሁኝ ማለት ነው እንዳያመልጠኝ እያልኩኝ ፈጅሬ። እሱስ እንዴት ይታያል? ወቅቱ ሊያልፍባችሁ ከሆነ ብላችሁ ዋጅብን ትሰግዱና ከዚያ ሱናዋን በቀጣ መልክ ከፈጅር በኋላ መስገድ ትችላላችሁ። ጊዜው ገና ከሆነ ቀድማችሁ ሱናን ትሰግዱና ከዚያ በኋላ እንደገና ዋጅብን ትሰግዳላችሁ። እሺ በቃ ቴንኪው። ይሄ ብቻ ነበረ ጥያቄ። ጀዛላህ ኸይረክ። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ።